ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለማያስ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ አንዱም ሳልይ ደቋሷ ተገሰ እድሜ ወይ አበዳሪ በቃ ወይ ተበዳሪ ሞታል ድፈርተበ ማንንም ነው ሚኒመሙን እየከፈለ ይቀጥላል ዝም ብለው ሰድ $1 million you don't care silent and take it አሳየን ነበር ግን እንዴት ነው ውሻ ያረክሻት ድመት ይሄ በዛ ላይ ደግሞ እቺን የምታክል ቂጣች የታለች እቺን የምታክል የታለች እሷን አሳየን እቺን የምታክል አልሻት የታለች በእጅ ሲዘሽው ነው ሰላም ቤተሰቦቼ በያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንደ ሁሉ ጊዜም ዛሬም ዘና ፈታ ያደርጋል አልኳችሁ ቪዲዮ ሰብሰብ አድርጌ መጥቻለሁ። የሚያዝናኑትን ቪዲዮ የተዝናና የራሳችን አስተያየት እየሰጣንበት እንደውም ደግሞ ቁም ነገር ያስጨብጣሉ ያልናቸውን ቪዲዮዎችም እንዲሁ እየተማርንበት አብረን እንቆየናል። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። ቪዲዮን እንደምትወዱ ምንም አልጠራጠርም። እናንተ ግን ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። አሁን ወደዚህም ወደዛም ሳንል ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለማያስ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ አንዱም ሳልይ ተገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ልጅ የቀነሱ መጡ። አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንዱን አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው ሳንጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ ጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው ወይ ጎልፍ ኳስ ላንድ የሚያበራት ሆነን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰፍኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኝ ሰምታችኋል ወይ oh my god wow 20 ስትሆን 11 በግራ በቀኝ ሰምታችኋል 25 ስትሆን 6 30 ስትገባ አባቴ 1 ወይ ደግሞ ያለችው 3 ምን ለማለት ነው ይሄ ጊዜያችሁን በአግባቡ ተጠቀሙ አትሸወዱ ጊዜያችሁን በአግባቡ ተጠቀሙ በጣም የሚገርም ትምህርት ነው እኚህ ሴትዮ በ50 ዓመታቸው ያስተላለፉት የኖሩትና የተናገሩት እናንተ ሰዎች ስሙ በደንብ አንዳንድ ጊዜ በቃ የሆነ እንትምንል እድሜያችን መሄድ ምናምን አይመስለንም በጣም በሰዎች ስንከበብ አንዳንድ ጊዜ እንደው ምን ባል ነገር አለ መሰላችሁ ላይክ ሶሻል ሰርክላችሁ ራሱ በጣም ሰፊ ሲሆን የሆነ ተፈላጊውን ናክል ነው የሚሰማን ግን አይደለም ባይዙ ላይክ የመፈለጋችሁ እንትን ሰው ስለበዛ አይደለም you know ሁሌም ማየት ያለብን ከብዛት ጥራትን ነው እንቀጥላለን ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንዳትሸወዱ ጊዜያችሁን በአግባቡ ተጠቀሙ እኛም እንዳንሸወድ ያው ጊዜያችን እንዳይሄድ ሰብስክራይብ አድርጉልን ቶሎ እያላችሁ ወዳችኋለሁ እንቀጥላለን ብድርና እንግሊዘኛን መድፈር ሞጣ
እኛ እንግሊዝኛ እንደፈሩ ይያለ ነው ድፈር እንግሊዝኛና ብድር ድፈር አለ እዚህ ሀገር we have a lot of credit cards I don't care ወይ አበዳሪ በቃ ወይ ተበዳሪ ሞታል ድፈር ማንንም ነው ሚኒመሙን እየከፈልክ ትቀጥላለህ ዝም ብለው ሰድ $1 million you don't care sign it and take it try to doing you በቃ መድፈር ነው ድፈሩ በቃ እንግሊዝኛን ተው ብድሩን እኔ ስለማላቆ እንግሊዝኛን ከደፈርክ ያው እኛ ምን ታይም ደፍረናል እኮ እንግሊዝኛን እኔ ራሱ በግሌ ደፍሬ ያለው እንግሊዝኛ በጣም ምንም ይሄን አክል ሳላቀኔ በቃ እንግሊዝኛን ደፍሬ አስተርጓሚውን ሰርቻለሁ እኮ እኔ ይሄን ቪዲዮ የምታዩና አስተርጓሚውን እውነት ባልሆነ መንገድ ግን አስተርጉሜ ከሆነ እናስበልቻችሁ ከሆነ ይቅርታ አድርጉልኝ መድፈሩ በጣም የብድሯን አያታለሁ የእንግሊዝኛውን ግን መድፈሩ ያዋጣል ድፈሩ ዶሮ አሮስቶና ሳይዱን እንዴት እንደማዘጋጅ ነው ማሳያችሁ ይሄ አንድ ዶሮ ተፈጨ ቺክን ቢፍ ማሪኔት የተደረገና እንዲሁም ሳይድ ላይ ዲዘርቶች ናቸው ያሉት ተጠቀምኩ ግብአት ሙሉ ዶሮ ማሪኔት የተደረገ ቢፍ የተፈጨ ስጋ ሩዝ ድንችና ኦሊቭ ኦይል አይላት በደንብ የታጠበና በጨው የተዘበዘፈ ድንች የተቀቀለው ዶሮ ውስጥ ታደርጉትና ሩዝ ታደርጉበታላችሁ ከዛ እንደዚህ የተፈጨውን ስጋ ደግሞ ታደርጉበታላችሁ በጣም ፍሬሽን ይመከራል ከዛ ይሄ ፍሬሽ ያደረ ባገኘን ፍሬሽ ተላለ ቢፍ ላይ ከ7 ዓመት በላይ ለሆኑ የካልሲየም እጥረት ላለባቸው በጣም ብዙ ኒውትሪየንት ነው ውስጡ ያለው አልገባችሁም ለውሻ ምን ያህል እንደሚጠቅም ኦሬዲ ተዘጋጅቶ የሚመጣ ስለሆነ ከምታዘጋጁት ሚል ጋር እንደ ሳይድ ማቅረብ ትችላላችሁ ማለት ነው ፈጨው ስጋ ቺክኑ ሩዙንና እናንተ ተጎን ይሄን ነገር የሰማችሁ ነው እና ሙሉ አንድ ዶሮ ሪዘርቭ ደግሞ ፍሬ ወጣለትን ቴምር ቶስት የተደረገ ዳቦና በደረቅ ነገር የተጠበሰ ነገር ነው መጀመሪያ ዋው አዘገጃጀት አቀራረብ በእውነት ካይና ያውጣሽ ትንሽ ቅር ያለኝ ስታቀርቢለት አቀራረብሽ ላይ የአረንጓዴ ቅጠላል ከላይ የሚያስቀምጧት ለውበት ምናምን ለዲኮር ምናምን ብላ እሷን አላደረግሽለትም ፕላስ ደግሞ ሹካ ማንኪያ ቢላ ምናምን ለምን አላደረግሽለትም ለምን ባፉ እንዲጠቀም አደረግሽው የኢትዮጵያን ባህል መቼ ነው የሚቆመው ይሄ በእጅ መብላት ምናምን እንደዚህ በእጅ እንበላለን ነው ውሻው ለምን ይገደላል ባፉ ቀጥታ ለምን ይጠቀማል ይቆሻሻል ምናምን ይዝረከረካልና እሱ ትንሽ ተጓደለ እንጂ ሌላው ፐርፌክት አረማሚኔ ልጨምርላት አንቺ እኛ ፓስታ መብላት ያቃተን ሰዎች አረ አንዳንድ ለሞራላችን እንኳን አስቡ የምታመጡትን ነገር አረ ለሞራላችን አስቡ እንዴ ከዛን ደግሞ ስንቶቻችንን ምንድነው ምሳ በልተን ዲዘርት ምን በላው ስንቶቻችንን ራብ በልተን ዲዘርት ምን በላው እንዴ ቀልድኛ አንዳንዴ እኮ የምናቀርበው ነገር ራሱ ለማን ነው የምናቀርበው ብለን ራሱ ማሰብ የለብንም እንደ ጋይስ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንግዲህ ያው እንደዚህ አይነት ቪዲዮችን እያመጡ ያስደነግጡናል እኛ ፓስታ ለመብላት ዮኔ በዳደየን ባለንበት ታይም እነሱ ለውሻቸው አረተውን ተውስቲ ገና ብዙ እና ያለን ያቂን ይዳለበ ኤቭሪ ከታረገው ነገር የማይቀር ነገር ምንድነው ይሄ ኖርማል ነገር አረዶ ሚገደል ሁሉም የማይቀር የምታደርገው ነገር ምንድነው አዱናይ ገብቷቸዋል እንቀጥላለን አንተ ብትሆኑ ምን ታረጉ ነበር እስኪን ጥያቄ ስሙትና ኮሜንት አብረና የኤክሳችሁ ሰርግ ላይ ብትጠሩ ሳይንቦርድ ላይ ምን ብላችሁ ትጽፉ ነበር ቀምሼዋለሁ አይጣፉ እሺ ያለኔ አይቁምልህ በጠረግነው መንገድ ተመላለስ ታዝሎ የሚያጨስ ልጅ ይስጣችሁ እሰይ ልጅ አባት አገኘ ማይክ ይዘሽ የዘፈንሹን አስተውሺ ሰምጠ እንዳቀረኔንም ፈጣሪን ያወጣኝ
ትዳራችሁ እንደ ዘንድሮ አስቤዛ አይበርክ። እናንተ የትኛው ነው የተመቻችሁ? አባቴ እንዴ በዚህ ኑሮ ውድነት እንደዚህ የሚያዝናናን የሚያስቀን ነገር ማከለለ እናብዳለን። አንዳንዱ እንኳን እንደዚህ የሚያዝናና እንዲህ የሚያስቀን ነገር እንኳን አይጥፋ። ደግሞ ሰው ከኑሮ ውድነት ጋር ተያይዞ ማለት ነው ቀልድ ጨምሯል ነው የምላችሁ። ቀልድ ጨምሯል ነው የምላችሁ። በእውነት ግን የቱን የተመቻችሁ? እኔ አንዱ ተመችቶኛል። የትኛው ነው? ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰው ላይክ፣ ሼር፣ ሰብስክራይብ በማድረግ ያው ቤተሰብ እንድትቀላቀሉ በአክብሮት ጠየኳችሁ። ጋይስ እንቀጥላለን። ይሄን የሚመስል ፊት ይዤ እሺ፣ እቺ የምታክል ቂጥ የምር ይሄድሽ ድመቷን ለምንድን ነው እንደዚህ ያሳቀቅ? አሁን ድመቷ የተሻለ ስላለ አሳየን ነበረ፣ ግን እንዴት ነው ውሻ ያረግሻት ድመቷ? የምር ይሄድሽ። በዛ ላይ ደግሞ እቺን የምታክል ቂጥ አለሽ። የት አለች? እቺን የምታክለው የት አለች? እሷን አሳየን። እቺን የምታክለው ያልሻት የት አለች? በእጅ ሲይዘሽው ነው ምንድን ነው? አልገባኝም። ምንም አልገባኝም። የት አለች? እቺን የምታክለው የት አለች? ዝም ብላችሁ ላይክ ምናምን ብቻ አይደለም። የት አለ በል ጠይቁ እንጂ የተነገራችሁን ነገር ማየት አለባችሁ። የት አለች? እቺን የምታክለው የት አለች? ግን የድመቷም ደግሞ ያሳስባል። አይ አንዳንዴ ምን ነገረንም ብቻ መቀበል የለብንም። እቺ ስባል የሆነች ነገር አለች ነው እኮ። አሁን እቺ ስባል የሆነች ነገር አለች ነው። ትክክል። አዎ ጠይቁ። እቺ ራሱ የታለች? እኔ ራሱ ለምሳሌ አልታየችኝም። ከሱሪ ውስጥ ምንም የታየችኝ እቺ የተባለላት ራሱ የለም። እቺ እኮ ስትባል የሆነች ነገር አለች እና የታለች ነው? ያቺ ራሱ የለችም እኮ። እሷ ራሱ የለች እንኳን የለችም። የት ነው ያለችው? ጠይቁ ተብላችኋል። ላይክ ኮመንት ከማድረጋችሁም በፊት የት አለ ብላችሁም ጠይቁ። ዝም ብላችሁ አትቀበሉ ተብላችኋል። አዎ የት አለ አሳየን። ለኔ ደፋር ሰው ማለት የሳሚዳን ቪዲዮ ስር ኮሜንት ሳሚዳን እስኪ ቪዲዮ እና የሳሚዳን ሪፕሌዎች እናነባለን። እሺ ሳሚ አንተ ስትመጣ የስልኬ ብራይትነስ ቀነሰ ይሏል። ህይወትህ ሊመስልልህ ነው። እኔ ካንተ ፌራ እየጠበቅኩ በሳይክል ይሏል። በቦቲ ሆነ ለምታየኝ ሳይክል አንሶ ነው ወይ? መኪና ልግዛልህ ይሏል። ለራስህ ሳሙና ከገዛ በቂ ነው። ሳሚ ጸጉር እየሸሸ ነው ይሏል። አንተን አይቶ እንዴት አይሸሽ? ኦ ማይ ጋድ አንቺ በቃ ዘፈኖች እንዳለ ኤኤ ናና የዬ ለምንድን ነው ይሏል። ቲሽ እየተባልክ ያደክ ልጅ አሁን እንዴት ነው ላንተ ዘፈን የሚገባ? አረዞ ኦ ማይ ጋድ ኦ ማይ እኔማ በጣም ጋይስ አለቀስኩ። በጣም የሳሚዳን ኮሜንቶች ጋይስ በጣም ነው ያዝናናኝ። ለማንኛውም ጋይስ የዛሬ ቪዲዮ ይመስል ነበር። ቪዲዮ እንደተመቻችሁ ምንም ጥርጣሬ የለኝም። ያው ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። በሚቀጥለው ቪዲዮ ተመልሼ እስከምመጣ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ቻው። ውድድ ነው ማድረጋችሁ።